ዩናይትዶች የብሩኖ ፈርናንዴዝን ውል ለማራዘም ንግግር እያደረጉ እንደሆነ በሰዓት ላይ ተሰምቷል። በኤደርሰንም በኩል እንግዲህ ውሳኔያቸውን ያስተላልፋሉ ተብሎ እየተጠበቀ ይገኛል። ተጫዋቹን ወይ ይተውታል ወይ ያስፈርሙታል። ዩናይትድ በተጨማሪ በሊጉ ሶስተኛ ሆኖ ማጠናቀቁን ተከትሎ 191.5 ሚሊዮን ፓውንዶችን ገቢ ማድረግ ችሏል። ዩናይትድ እና ባርሴሎና በማርከስ ራሽፎርድ በኩል ውይይት ሊያደርጉ እንደሆነ አሁን ላይ የተሰማ ይገኛል። ዩናይትዶች 30 ሚሊዮን ፓውንድ ከተጫዋቹ ዝውውር ይፈልጋሉ። በሊጉ የትኛውም ቲም ከዩናይትድ በላይ ከባለፈው ዓመት ሲነጻጸር ነጥብ የሰበሰበ የለም። ዩናይትዶች ከባለፈው የውድድር ዘመን ጋር ሲወዳደር 29 ነጥቦችን ተጨማሪ ማግኘት ችሏል። በዚህኛው የውድድር ዘመን ሮይ ኪን በድጋሚ ብሩኖ ፈርናንዴዝ ላይ አጸያፊ የሚባል ተግባሩን አድርጓል። እነዚህና ዩናይትድን ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ምንም እንኳን ብሩኖ ፈርናንዴዝ በሚቀጥለው የውድድር ዘመን እንደሚቆይ አንዳንድ ፍንጮችን በራሱ ቢሰጠንም ዩናይትዶች አሁን ላይ ውሉን ሊያራዝሙት እንደሆነ እየተነገረ ይገኛል። ለብሩኖ የትኛውንም ውል የትኛውንም የደሞዝ ጭማሪ ማድረግ ለዩናይትድ ምንም የሚያሳንሰው ነገር አይደለም ብዬ አስባለሁና ተጫዋቹ የሚገባው ነገር ነው። የትኛውም አይነት ደሞዝ ይገባዋል ብዬ አስባለሁና ካስሜሮ ነበር የክለባቸው ዋነኛ ተከፋይ። አሁን ብሩኖ ፈርናንዴዝ ይሆናልም የሚል ተስፋ አለኝና ብሩኖ ፈርናንዴዝ በሊጉ ምን ያህል ትላልቅ ነገሮችን እንዳደረገ በዚህ አመት የግል አቺቭመንቱ የሚያሳይ ነው። ውድድር ዘመኑ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው። ከፍተኛ አሲስት ያደረገው ብሩኖ ፈርናንዴዝ ነው። ይባስ ብሎ እንግዲህ በአንድ ውድድር ዘመን ከፍተኛ አሲስት አድራጊ ብቸኛው ተጫዋች ሆኗል። የነ ኬቪንን የነ ሄነሪን ሪካርድ በመስበርና ብዙ አቺቭመንቶችን በግሉ በዚህ አመት ማግኘት ችሏል። እነዛ አሲስቶች እነዛ ጎሎች ዝም ብለው የመጡ አይደሉም። ብሩኖ ፈርናንዴዝ በታሪክ እንግዲህ በፕሪሚየር ሊጉ ታሪክ 21 አሲስቶችን አድርጎ ብዙ ፖይንቶችን የሰበሰበው ብቸኛው ተጫዋች ነውና ያ ቁጥር ከየትኛውም የፕሪሚየር ሊግ ተጫዋች አንደኛ ያደርገዋልና አሲስቶቹ ዝም ብለው አይደለም ለዩናይትድ ትልቅ ጥቅምን ያመጡትና አሁን ዩናይትድ ሶስተኛ ደረጃ ላይ የተቀመጠው በብሩኖ ፈርናንዴዝ አሲስቶች እና በብሩኖ ፈርናንዴዝ ጎሎች መሆኑን መርሳት የለብንም። እንደ ሮይ ኪን ያሉ ሰዎች ብሩኖ ፈርናንዴዝ አሲስት ማድረጉንና የግል ክብሩ ለማሻሻል ነው እንጂ የሚሮጠው ለቡድን አይነት ተጫዋች አይደለም የሚል አስተያየትን ሲሰጡ ሰምተናልና ብዙዎች የተገረሙበትና ብዙዎች ማይስማሙበት ነገር ነው። ብሩኖ ፈርናንዴዝ በዚህኛው ዓመት አይደለም ቻንስ ክሬት ማድረግ የጀመረው። ብሩኖ ፈርናንዴዝ በዚህኛው ዓመት አይደለም አሲስት ማድረግ የጀመረው። ጎሎችን ማስቆጠር ዩናይትድን ተሸክመው እንግዲህ ከገባበት ከ2020 ጀምሮ እንግዲህ እየመጣ ያለ ተጫዋች ነውና ከነ ኬቨን ደብሮይን ጋር ያለምንም ዋንጫ ሲፎካከር የነበረ ሰው ነውና በዚህ አመት እንደው እርሙን መጥቶ ትልቅ ክብር በግሉ ሊያሳካ ሲመጣ እንግዲህ እንደ ሬክን መጥፎ አስቴቶችን እየሰጡ እንግዲህ ወደ ኋላ ሊያስቀሩት ሊጎትቱት እየሞከሩ ነው። ኦሬዲ ሊጉ አልቋል። ብሩኖ ፈርናንዴዝ በሊጉ ምርጥ ተጫዋች ሆኖ ቆይቷል። የሚገባውንም ክብር አግኝቷል። አሲስት ሪካርዱንም መስፈር ችሏልና ሬክን የሰጠው አስቴት ብሩኖ ፈርናንዴዝ አልተመቸውም ነበረ። ያንን በአንድ ቆይታው እንግዲህ ተናግሮት ነበር። ኢንተርቪው አድርጎ ነበር። ይሄንን ሰሞኑን የተለቀቀ ኢንተርቪው ላይ ሬክን ያለው ነገር ከየኔን ገጽታ የሚገልጽ ነገር አይደለም፣ ውሸት ነው። እኔ የትኛውንም ትችት እቀበላለሁ፣ የትኛውንም አስተያየት መጥፎም ሆነ ጥሩ መቀበል አይነት ሰዎች የራሳቸውን አስተያየት መስጠት ይችላሉ፣ ግን ስለኔ መዋሸት ተገቢ አይደለም ብሏልና ሮይ ኪን ያወራበትን መንገድ አልወደዱም። ብሩኖ ፈርናንዴዝ አሲስት ማድረግ የጀመርኩት በዚህኛው ዓመት አይደለም ቡድኑን ለመጥቀም ስል ነውና ለግል ክብሬ እንደምሮጥ አድርጎ ነው የተናገረው ብሏልና ያ ነገር እንዳላስደሰተው ብሩኖ ፈርናንዴዝ በቆይታው ተናግሮ ነበር። ሮይ ኪን ግን አሁንም ቢሆን አላረፈም። ኢንስታግራም ላይ ወጥቶ እንግዲህ አህያን ትኩረት ሰጣት አንበሳ የሆነች ይመስላታል የሚል ጽሁፍን እንግዲህ የታከለ የአህያ መሰልና ከጎን አንበሳ ያለው ነገር ጨምሮ ለቋልና ምን ያህል መጥፎ ተጫዋች እንደሆነ በሊጉ እናውቃለን። ምን እንዳደረገ የሮይ ኪን ታሪኮች ያስታውቃሉ። ከሜዳ ለወራት ያክል ተመልካች እንግዲህ ተማቶ የሃላንድና አባት ምን አይነት ጉዳት እንዳደረሰበት እናውቃለንና በጣም ያስጠላ ባህሪ ያለው ሰውዬ እንደሆነ በሜዳ ላይ ተመልክተናል። አሁን ደግሞ ነጭ ጺም አውጥቶ እንኳን ሁለት ፀጉር ኖሮት እንደዚህ አይነት ሰውዬ መሆኑ በጣም ያናዳልና የዩናይትድ ሌጀንድ ሆኖ ማለፉ ደግሞ ሌላኛው ፔን ይመስለኛል። ለዩናይትድ ደጋፊዎች እንደ ትልቅ ተጫዋቾች የሚመለከቱት ሰው ሆኖ ነበር። አሁን ግን በቡድኑ ውስጥ ትልቅ ተጫዋች ሆኖ ቡድኑን ተሸክሞ የሚሄደውን ተጫዋች ቡድኑ በሚሻሻልበት ታይም ላይ እንደዚህ አይነት አስተያየቶችን ወጥቶ የሚሰጥ ሰው ሆኗልና ሮይ ኪንም ሆነ እነ ስኮልስ እነ ጋሪ ኔቭል ዩናይትድን የማይመጥኑ ሰዎች ናቸውና ከዩናይትድ ጋር ባያያዙ በጣም ደስ ይለኝ ነበረ። ግን ዞሮ በዩናይትድ ቤት ስኬታማ ሆኖ ስላለፈው ብቻ ሚዲያው ላይም ደግሞ ቅርብ ስለሆኑ የፈለጉትን አስተያየት የሚሰጡ ሰዎች ሆነዋልና ያ ነገር ተጫዋቾቹ ምን ያህል አፌክት እንደሚያደርግ እናውቃለን። ስኮልስ ከማርቲኔዝ ጋር የገባውን ሰጣ ገባ እናውቃለን። እንደ ልጅ ነበር ሲያደርጉ የነበረው። ቤቴን አድራሻ ልክልሃለሁ መጣላት እንችላለን እስከሚል ድረስ ምናምን ነገርና ያ ነገር በማይክል ካሪክ ላይም የቆመ ነገር አይደለም። 18ቱንም ጨዋታ 17ቱንም ጨዋታ ቢያሸንፍ የማይክል ካሪክ የዩናይትድ አሰልጣኝ መሆን የለበትም ሲሉ የከረሙ ሰዎች ናቸው። ዞሮ ማይክል ካሪክ የዩናይትድ አሰልጣኝ ሆኖ ቀጥሏል። ብሩኖ ፈርናንዴዝም ያመቱ ምርጥ ተጫዋች ሆኗል። ብሩኖ ፈርናንዴዝም ሪካርዱን ሰብሯልና እነሱ ማውራታቸውን አይቀሩም። አይኖ የተወሰነ የሚረብሽ ነገር ይኖራል። ሶሻል ሚዲያ ያሉ ነገሮች በጣም ይረብሻሉ።
ኮመንት ወይ ደግሞ ከደጋፊ የሚመጣ ሀሳቦች ቢሆን እነሱም በተወሰነ መልኩ ለመከላከል ይሞክራሉ። ግን እነዚህ ትላልቅ ሚዲያ ላይ ያሉ ናቸው፣ ከቨር ሊያደርጉት የሚችሉ ናቸውና እነዚህ ሰዎች ቡድኑን በተወሰነ መልኩ አፌክት እያደረጉት መጥተዋልና ይሄንን ተጫዋች በሰዓት ላይ ማሞገስ ከፍ ማድረግ ሲገባ እንደዚህ የታስቴት እየወጡ መስጠት ለኔ ተገቢ አይደለም። በጣም የሚያናድድ ነገር አድርጓል። ከቡድኑ ኢንተርቪው በኋላ እንኳን የተወሰነ ለማስተካከል እንኳን የሞከረው ነገር የለምና በጣም ዲስሪስፔክት ነው ያደረገው ብሩኖ ፈርናንዴዝን። በዛ መልኩ ብሩኖ ፈርናንዴዝን መግለጽ ማለት ኦልሞስት በቀጥታ አህያ ነህ እያሉ ነው። አንተ አንበሳ አይደለም አህያ ነህ እያሉ ነውና ብሩኖ እንደዚህ ሰጣ ገባ ውስጥ ይገባልም ተብሎ አይጠበቅም። በቃለም ጠይቁም ተናግሮታል። እኔ ቤተሰቦቼ እንኳን ምንም አይነት ምላሽ ሶሻል ሚዲያ ላይ እንዳይሰጡ አደርጋለሁ፣ አስጠነቅቃቸዋለሁ። በቃ ሰዎች የፈለጉትን ይበሉ፣ እውነትም ይሁን ውሸት ምንም አይነት ምላሽ እንዳይሰጣቸው አደርጋለሁ። ከእናቴ ጋር ተመሳሳይ ነገር አደርጋለሁ። አንቺ ብቻ ዝም ብለሽ ጸሎት ለኔ ብቻ አድርጊልኝ እንጂ እንደዚህ አይነት ሶሻል ሚዲያ ላይ ያሉ ነገሮች ውስጥ ጣልቃ አትግቢ የሚል አስተያየት የሚሰጥ ሰው ነውና እሱም እንደዚህ አይነት እንደ ሮይኪን ሶሻል ሚዲያ ላይ ወጥቶ ኢንስታግራም ላይ ማይሆን ነገር ያደርጋልም ብያለሰብምና በባህሪው እናውቀዋለን። ሜዳ ላይ ሊነጫነጭ ይችላል ከዳኞች ጋር፣ ግን ደግሞ ጥሩ የሚባል ባህሪ እንዳለው ብሩኖ ፈርናንዴዝ እናውቃለን። ሮይኪን ማውራታቸውን ይቀጥላሉ። ብሩኖ ፈርናንዴዝ ክለቡን ወደ ቀድሞ ለመመለስ እየጣሩና በግላቸው ደግሞ ፕሪሚየር ሊጉ ታሪክን እየሰሩ እያለፉ ይገኛሉ። ኔትሮችም እንግዲህ ለዚህ ተጫዋች በቅርቡ ውል ይሰጡታል ተብሎ ይጠበቃል። እሱን ደግሞ አብረን የምንመለከት ነው የሚሆነው። የምን ያህል ውል ይሰጡታል፣ ምን ያህል ደሞዝተኛ ያደርጉታል። ኦልሬዲ ከፍተኛ ተከፋይ የክለቡ እንደሚሆን በጣም ተስፋ አደርጋለሁ፣ ምንም ጥያቄ የለውም እና እሱን ደግሞ ይፋ ሲያደርጉ እስቲ አብረን የምንወያይበት ይሆናል። ስለ ኤደርሰን ጉዳይ እናወራ። ኤደርሰን አሁን ላይ አጠራጣሪ እየሆነ መጥቷል በዩናይትድ በኩል። ተጫዋቹ በዩናይትድ እና በተጫዋቹ መካከል የ5 ዓመት ኮንትራት ኦልሞስት በቃ ቃል የተገባ ነገር ነው። ተጫዋቹ ቢፈርም 5 ዓመት ኮንትራት ነው የሚፈርመው። ከአታላንታና ከዩናይትድ ጋር ያለው ግንኙነትም በጣም አሪፍ ሆኗል። አሰልጣኙ ወጥቶ እንግዲህ ተጫዋቹን ያላሰለፍኩት በዚህ ሪዝን ነው፣ በቃ ከትልቅ ክለብ ጋር እያወራ ነው የሚል አስተያየትን እስከ መስጠት ደርሶ ነበር። አሁን ደግሞ ፋብሪዞ እያወጡ ያሉ መረጃዎች በዩናይትድ እና በተጫዋቹ መካከል ያለው ነገር ውሳኔ አለማስተላለፍ ነው። ዩናይትዶች ጥርጣሬ እንዳላቸውና አሁንም ቢሆን ተጫዋቹን እንግዛው ወይ ደግሞ ሌላ ሚድፊልደር እንመልከት የሚለውን ውሳኔ አላስተላለፉም። እንግዲህ ከተጫዋቹ ጋር ድርድር ሲያደርጉ ውሳኔ ሳያደርጉ ከሆነ በጣም ልክ ያልሆነ ነገር ነው ብዬ አስባለሁ። ኦልሬዲ ቃል አስገብተውታል። ምን ያህል ዓመት ሊያስፈርሙት እንደሆነ ከአታላንታ ጋር ንግግሮች ጀምሩ አሰልጣኙ ወጥቶ እንደዛ እስከሚል ድረስ ከደረሱ በኋላ ውሳኔ አልወሰንም ማለት ለዩናይትድ ልክ ነው ብዬ አላስብምና በኤደርሰን በኩል ዋጋው ብቻ ነው ሊያሳስብ የሚችለው እንጂ ተጫዋቹ መጥቶ ፐርፎርም ያደርጋል አያደርግም አይኑ። ከጣሊያን የሚመጡ ተጫዋቾች ለዩናይትድ በጣም ከባድ እየሆነ መጥቷል። ከ2011 በኋላ የመጡ ተጫዋቾች ወደ 8 የሚጠጉ ተጫዋቾች ከጣሊያን ሴራ አምጥተናል። እነ ዳርሚያንን ጨምሮ ባለፈው ዓመት እነ ዶርጉም መጥቷል፣ እነ ራስመስ ከዛ ዝርክዚማውን በክለባችን ያሉ የወጡ የገቡ የሚመጡት እነ አምራባትም አለ፣ እነ ክርስቲያኖን ጨምሮ ከጁቬንቱስ ነው የመጡት፣ እነ አማዳውን በክለባችን የሚጫወቱ ተጫዋቾችን ጨምሮ እንግዲህ ወደ 8 የሚጠቁ ተጫዋቾች ከሴሪያ መጥተዋል። ከነዛ ውስጥ ሳካላቸው ብለን ማውራት የምንችለው አማድንና ዶርጉን ብቻ ይመስለኛል። ክርስቲያኖ ጎሎችን ማስቆጠር ችሏል፣ መጥፎ አልነበረም። ከአሰልጣኙ ጋር ስላልተስማማ ብቻ ስኬታማ አይደለም ማለት እንችላለን። እነ ኦናና ምን ያህል ዋጋ እንዳስከፈሉ እናውቃለንና ከሴሪያ የሚመጡ ተጫዋቾች ምናልባት ፐርፎርም አለማድረጉ በክለብ ውስጥ ያላቸው ቁጥራዊ ነገሮችና በክለብ ውስጥ ያላቸው ታሪክ በጣም መጥፎ መሆኑ የኤደርሰን ውሳኔ ላይ ዩናይትዶች አጠራጣሪ አድርጎባቸዋልና በክለብ ውስጥ አሁንም ቢሆን በመሃል ሜዳ ምርጫው ላይ በደንብ ብዙ ተጫዋቾች አሉ። እነ ባሊባ ዩናይትድን ቆመው እየጠበቁ ነው። ያን ነገር ተጫዋቾቹም በደንብ ያውቁታል። ከጨዋታው በኋላ ባሊባ ላይ የነበራቸው ነገር ሪአክሽኖች ተመልክተናል። እነ ዶርጉ ኢንተርቪው ሲደረጉ ተጠይቀው ነበር። ባሊባን በዚህ በዩናይትድ ክለብ ውስጥ አብረው መጫወት ትፈልጋለህ ሲባል ነበር። ዶርጉም ፈገግ ብሎ ምንም አይነት አስተያየት መስጠትን አልፈለገምና ያውቁታል። ባሊባ መጫወት እንደሚፈልግ በጣም እርግጠኛ ናቸውና ኦልሞስት ተቀራራቢ ዋጋ እየመጣ ነው። ዩናይትድ ወደ 50 ሚሊዮን የሚጠጋ ፓውንድ ለኤደርሰን እያወጣ ነው። ባሊባ ዋጋው ካሰቡት በላይ ቀንሶባቸው ነው በዚህኛው የውድድር ዘመን የመጣው። የዚህኛው ዓመት ፐርፎርማንሱ ጥያቄ ምልክት ውስጥ ገብቶባቸዋል፣ አስግቷቸዋል። አይኑ ግን በተቀራራቢ ዋጋ ኤደርሰንና ባሊባን ማግኘት የሚችሉ ከሆነ ባሊባ ላይ ውሳኔ ወስነው ከዛ ማቲያስ ፈርናንዴዝ እና ቶናሊ ማስፈረም የሚችሉ ከሆነ በጣም አሪፍ ነው። ግን ደግሞ የባሊባ ዋጋ ከፍ ብሎባቸው ከሆነ የኤደርሰን ውሳኔ ላይ መወሰኑ አሪፍ ነው። ዩናይትድ ዞሮ 3 ተጫዋቾች ማስፈረሙ አይቀርም። የማቲያስ ፈርናንዴዝ የሚቀር ነገር አይመስልም። ተጫዋቹ ዋጋውን መቀነሱ ፕላስ ደግሞ ዌስትሃም ተጫዋቹ እንደሚለቀው እየተረጋገጠ ስለሆነ በሰዓት ላይ ቶናሊ፣ ፈርናንዴዝ፣ ባሊባ ወይ ደግሞ ኤደርሰን መመልከታችን የማይቀር ነገር ነውና የኤደርሰን ውሳኔ ለማስተላለፍ አሁን መሀል ላይ ቆመዋል። ተጫዋቹን አናስፈርመው
ጥያቄ ምልክት ውስጥ ገብቷል። ከእድሜም አንፃር ሌሎቹ ተመራጭ የሚሆኑበት ሊጉንም ከማወቅ አንፃር ሶስቱም በፕሪሚየር ሊጉ ልምድ ያላቸው ስለሆኑ የቶናሊ ጉዳይ ከሜን ታርጌት ጋር ነው የሚገናኘው። ከሁለቱ ግን ማቲያስ ፈርናንዴዝ እና ባሊባ ምናልባት ከኤደርሰን ጋር የመወዳደር እድል አላቸው። ከነሱ ሶስቱ ሊመርጡበት የሚችሉበት አጋጣሚ አለ ብዬ አስባለሁና ዓለም ዋንጫው በፊት ተጫዋች ለማስፈረም ከወሰኑ ከነዚህ ከሶስቱ የሚሆነው ብዬ እጠብቃለሁና የኤደርሰን ጉዳይ አሁን ለተወሰነ መንጓተት ሊኖረው ይችላል። ተጫዋቹ ግን ስቲል ዩናይትድ መቀላቀልና ዩናይትድ መቀላቀል ነው የሚፈልገው። ምንም አይነት ጥያቄዎችን እየተቀበለም ስላልሆነና ውሳኔን ያስተላልፋሉ ተብሎ አሁን ላይ እየተጠበቀ ይገኛል። በዝውውር ጉዳዮች ስናነሳ የገንዘብ ጉዳይ ማንሳታችን አይቀርም። ዩናይትድ ምን ያህል ገንዘቦችን ያወጣል፣ ምን ያህል ገንዘቦችን እያስገባ ነው ማለታችን አይቀርም እና አሁን በሊጉ ሶስተኛ ሆኖ መጨረሱ 191.5 ሚሊዮን ፓውንዶችን ወደ ካዝናው እንዲያስገባ አድርጎታል። ይሄ ብቻ አይደለም፣ ወደ ቻምፒየንስ ሊግ ሲያልፍ የስፖንሰሮች ይጨምሩለታል፣ የቲቪ ሽፋኖች ሌላ ተጨማሪ ገቢ ናቸው፣ ትኬቶች ምናምን ነገርና ዩናይትድ በገበያው በደንብ ተሳትፎ እንዲያደርግ የሚያደርጉት አንደኛ የገንዘብ ምንጮች ናቸውና ትልቅ የሚባል ገቢ አግኝቷል። 15ኛ ከመጨረስ ወደ ሶስተኛ ጨርሶ እንግዲህ የዚህን ያህል ገንዘብ ወደ ካዝናቸው ማስገባት ይችላል። የአውሮፓ መድረክ የሚያስገኛቸውም ገንዘብም አለና ትላልቅ ተጫዋቾች ላይ ኢንቨስት ለማድረግ እነዚህ ገንዘቦች ይጠቅማሉ። ዩናይትድ ከባለፈው አመት እንግዲህ 29 ፖይንቶችን ነው ጨምሮ የመጣውና የትኛውም ክለብ የዚህን ያህል አልጨመረም። ሁለተኛ ቲም ላይ የተቀመጠው አርሰናል አሻሻለ ተብሎ የመጣው 11 ነውና የእጥፍ ያህል ጋፕ ነው ያለውና ዩናይትድ በባለፈው አመት 42 ነጥብ ብቻ ነበር ኖሮት እንግዲህ በ15ኛ ደረጃ 10 ማይነስ ጎሎች ነው የነበሩትና ወደዚህ ስንመለስ 71 ፖይንቶችን ሰብስቧል። 19 ንጹህ የጎል ዲፈረንሶች ነው ያሉትና ምን ያህል ልቅ የሚባል ለውጥ እንዳመጣን በዚህኛው ውድድር ዘመን እናውቃለን። ግን ደግሞ እሱንም ከውድድሩ ግማሽ ላይ ነው ማለት እንችላለን። በቃ አሁን ሀፋፍ እንኳን ምን ከፍሎ 38ኛው ሳምንት ከ19ኛው ሳምንት ጀምረን እስከ 38ኛው ሳምንት ብንመጣ ዩናይትድ ቶፕ ላይ ነው የሚቀመጠው። በቃ አንደኛ ላይ ሆኖ መቀመጥ ይችላልና 41 ፖይንቶችን ሰብስቧል ከግማሽ በኋላና ይሄ በጣም ትልቅ ነገር ነው። ማይክል ካሪክ ያመጣው ለውጥ በጣም አሪፍ ነው። ማይክል ካሪክ 17ቱንም ጌም መምራት ችሏል። ከ19ኙ 18 ብለን የምናነሳውን ጨዋታ ፍሌቸር ነው መምራት ይቻላል። ከዛ አሞሪም አንደኛውን ጨዋታ መርቷልና አብዛኛውን ክሬዲት መውሰድ የሚችለው ማይክል ካሪክ ነውና ቀላል የሚባል ነገር አላመጣም። በእነዚህ በግማሽ ሲዝን ዩናይትድ የዚህን ያህል ገቢ እንዲያስገባ ማይክል ካሪክ ማድረግ ችሏል። የነ ብሩኖ ፈርናንዴዝ አሲስት፣ የነ ብሩኖ ፈርናንዴዝ ጎል ለዩናይትድም ጠቃሚ እንደሆነ እናውቃለን። ብሩኖ ፈርናንዴዝ ከግማሽ በኋላ ነው ስለ አሲስት ሪከርድ መስባር የተጀመረው፣ እሱን እናውቃለን። ብሩኖ ፈርናንዴዝ ብሎ የጀመረው 8ኛ ሳምንት ላይ ሆኖ አሲስትና መሻሻሎች የመጡት እነዚህ ለሪከርድ ለመስበርም እንደው ወጉ የደረሰን ከግማሽ ሲዝን በኋላ ነውና ዩናይትድ ከግማሽ ሲዝን በኋላ እንደዚህ ከሆነ በሚቀጥለው ሲዝን ደግሞ መፎካከር የሚችል ከሆነና በወጥነት አቋም የሚቀጥል ከሆነ ትላልቅ ተጫዋቾችን ደግሞ ማስገባት የሚችል ከሆነ የተከፈለውን ከፍሎ በሚቀጥለው ሲዝን በጣም ትልቅ የሚባል ደረጃ ይደርሳል ብዬ አስባለሁና ሴኒ ላመንስ ባለፈው አመት ካስፈረምናቸው ተጫዋቾች እንግዲህ ዘ አትሌቲክስ ደረጃው ሰጥቷቸው ነበር። ሴኒ ላመንስ 9ኛ ደረጃ ላይ አስቀምጦታል ከምርጥ ፈራሚዎች በፕሪሚየር ሊጉ መሃልና ቀላል ቁጥር አይደለም ቶፕ 10 ውስጥ መግባት። እነ ቤንጃሚን ሴስኮ 29ኛ ላይ ተቀምጧል። እነ ብራይን ምቤሞና ኩኛ 38 እና 40 ላይ ያስቀምጣቸውና ዩናይትድ በግብ ጠባቂነት ምን ያህል ተቸግረው እንደነበር እናውቃለን። ሴኒ ላመንስ ሲመጣ ብዙ ነገር ተብሎበታል። ማርቲኔዝ እና ሴኒ ላመንስን ሚዛን ላይ ማስቀመጥ በጣም ከባድ እንደሆነ እናውቃለን። የዓለም ዋንጫ ያሸነፈ ሊጉን የሚያውቅ ብዙ አመት ልምድ ያለውን ተጫዋች እንግዲህ ገና ከቤልጂየም ሊግ አምጥተ ወደ ፕሪሚየር ሊግ እንደማጋፈጥ በጣም ከባድ ውሳኔ አልነበረም። ዩናይትዶች ግን ጥሩ የሚባል ውሳኔ ወስነዋል በሴኒ ላመንስ ላይና ማርቲኔዝ እንደውም ባለፈው ቪላ ዋንጫውን ካነሳ በኋላ ብዙ ሰዎች ወደ ዩናይትድ እንደምዘዋወር አስበው ነበር፣ ግን ተሳስተዋል ብሎ ሊሳለቅ ሞክረው ነበር። እስከ መጨረሻው የዝውውር ቀን የዩናይትድ እና የአሞሪም ስልክ እየተጠባበቀ እንደሆነ እንግዲህ ፋውሪዞ ዘግቦ ነበርና ዩናይትድ ተታውት እንጂ እሱ እንዳልተዋቸው ዓለም በሙላ ሰምቶታል ብዬ አስባለሁና ዩናይትድ በበረኛ ተጎድቶ እንደዛ ቢሳለቅ በጣም አሪፍ ነበር። ግን ደግሞ ሴኒ ላመንስ ነው የተካነውና ሴኒ ላመንስ በሊጉ ደግሞ ከየትኛው ግብ ጠባቂ በላይ ጎል የሚሄዶች እንኳን ማዳን የቻለ ግብ ጠባቂ ነውና በመጀመሪያ አመቱ እንደዚህ አይነት ቁጥሮች ካሉት ዩናይትድ የዚህ ያህል መረጋጋት ካመጣለት አስቡት የተጫዋች በሚቀጥለው ሲዝን 2-3 አመታት ደግሞ ምን ያህል ስቴብል ሆነ እንደምንቀጥልና 23 አመቱ ነው፣ ገና ታዳጊ ነው፣ ምንም ልምድ የለውም በትልቅ ሊግ ላይና ፕሪሚየር ሊግ ላይ መጥቶ እንደዚህ መሆኑ ትልቅ ነገር እንደሆነ እናውቃለን። የሁሉ የዝውውር ነገሮች የተሳኩት ደግሞ በባለፈው አመት ቆንጆ የሚባል የዝውውር ታይም ስላሳለፍን ጥሩ የሚባል ገንዘቦችን በተጫዋቾች ስላሳለፍን ነውና ተጫዋቾቻችን ራሱ በሊጉ
ከፍተኛ የማጥቃት እንቅስቃሴ ያለው ቲም እንግዲህ በሊጉ ሁለተኛ ነው። አንደኛ ላይ ሲቲ ይቀመጣል በ75.52፣ ሁለተኛ ላይ ዩናይትድ ይቀመጣል በ73.21፣ ከዛ አርሰናል ነው ሶስተኛ ላይ ተቀመጠውና የዚህን ያህል ትልቅ ለውጥ አምጥተናል። በበረኛውም በኩል የተሻለና በማጥቃቱም በኩል የተሻለና ከዛ አሁን ደግሞ እየፈለግነው ያለው ደግሞ መሃል ሜዳ ላይ ነው። መሃል ሜዳው ላይ ደግሞ የነ ኤደርሰን ጉዳይ የተነሳ ነው፣ የነ ቶናሊ ጉዳይ የተነሳ ነው። ዩናይትዶች ቶሎ መወሰን የሚያልፈለጉት በጣም ወሳኝና ሴንሲቲቭ ቦታ ስለሆነ ነው እያስባለሁና የነ ቶናሊን ጉዳይ በገንዘብ መጨረስ የሚችሉ ከሆነ ከፍተኛ ገንዘብ ማውጣት አለባቸው። ዩናይትድ ገቢ እያገኘ ነው፣ ጥሩ የሚባል ገቢዎችን እያገኘ ነው። አሁን እንኳን አለማችን ላይ ካሉ ውዱ ክለቦች ሁለተኛ ደረጃ ላይ መቀመጥ የቻለ ክለብ ስለሆነ የትኛውም ተጫዋች ዩናይትድን መቀላቀል የማይፈልጋለ ብዬ አላስብም። ዩናይትድም ከፍተኛ ገንዘብ ማውጣት ካለበት በተጫዋቾች ላይ ከፍተኛ ገንዘብ ማውጣት አለበት ብዬ አስባለሁና መሀል ሜዳው በኩል ትልቅ ውሳኔ ወስኖ ልክ እንደነ ሴስኮ፣ ልክ እንደ ኩኛ፣ ቦሞ፣ እንደነ ሴኒ ላምስ ውጤታማ የሚሆኑ ተጫዋቾች በክለባችን በሚቀጥለው ሲዝን እንመለከታለን ብዬ አስባለሁ። የዚህኛው የክረምት ዝውውር ግን በጣም ወሳኝ ነው። ሌላው የገቢ ምንጭ ምንሸጣቸው ተጫዋቾች ናቸው። ማርከስ ራሽፎርድ ሌላኛው የሚሸጥ ተጫዋች ነው። ኦልሬዲ ራስመስን ተስማምተናል። ከናፖሊ ጋር ያለው ነገር ናፖሊዎች ያለውን ውል ተጠቅመዋል። የመግዛት አማራጭ ነበራቸው። ዩናይትድ ያንን ውል አካቶ ነበር። ከዝውውሩ እንግዲህ ተጨማሪ 44 ሚሊዮን ፓውንዶች እንደሚያገኝ ይጠበቃል። ያኛው የናፖሊና የራስመስ ነገር ያበቃ ነው። ኦልሬዲ ዩናይትድን ተሰናብቷል። ሂድዊግ የተባለበት ሲቹዌሽን ላይ ያለ ነውና በራሽፎርድ በኩል ግን ባርሴሎና እያመነታ ነው። ተጫዋቹን ይፈልገዋል አይፈልገውም፣ የሚሰጡት አስተያየት ፍላጎት እንዳላችሁ ነው። ተጫዋቹ ደግሞ ያለው ፍላጎት በጣም ሃይ ነው። ባርሴሎና ለመቆየት ፐርሰናል ተርሞችን ኦልሞስት ጨርሷል፣ ተስማምቷል። ባለፈው ዓመት እንዴት ሲሆን እንደነበር እናውቃለን። አሁንም ተመሳሳይ ነገሮችን እያደረገ ነው ያለውና ባርሴሎና ምንም እንኳን የውሰት አማራጭን አንድ ዓመት ለመጠቀም ቢሞክርም ዩናይትድ ከ30 ሚሊዮን ፓውንድ ውጪ ሌላ ምንም እንደማይፈልግ ደጋግሞ ነግሯቸዋል። አሁንም እንግዲህ ውይይት ላይ ያደረጉ እንደሆነ እየተሰማ የሚገኘው ዩናይትድ በተመሳሳይ መልኩ ይህንን ተጫዋች ልክ እንደ ራስመስ በመሸጥ ሌላ ካዝናቸው ውስጥ የሚያስገቡት ገንዘብ ያገኛሉ ተብሎ ይጠበቃል እና በባርሳና በዩናይትድ የሚደረገው ድርድር በራሽፎርድ በኩል ላይ አሁን አሪፍ ደረጃ ይደርሳል ብዬ ተስፋ አደርጋለሁ እና የተወሰነ ፍላጎትም ስላላቸው ነው እንግዲህ ድርድር ለመቀመጥ የወሰኑት ብዬ አስባለሁ እና ራሽፎርድን መሸጥ ዩናይትድ ትልቅ ነገር ነው። ያው በ30 ሚሊዮን ፓውንድ ራሽፎርድን የመሰለ ተጫዋች በባርሳ ቤት እየተመለከቱ ነው ማየት አቋም እንዳለው እና ሌሎች ከዛ በላይ መግዛት የሚችሉ ቲሞች ሊኖሩ ይችላሉ እና አስቶን ቪላ እና ቶተንሃም እንደሚፈልጉት እናውቃለን እንጂ የተጫዋቹ ፍላጎት ባርሴሎና ብቻ ሆነ እንጂ ሌላ ክለብ መቀላቀል ቢፈልግ ኖሮ እውነት ለመናገር ከዛ በላይ ዩናይትድ ያገኘ ነበር። ግን ለማርከስ ራሽፎርድ 30 ሚሊዮንም በቂ ነው ብሎ አስበዋል እንግዲህ እና ዩናይትድ እና ባርሳ በድርድር ያደርጋሉ። ተጫዋቹም እንግዲህ ባርሳን እንደሚቀላቀል ተስፋ አደርጋለሁ፣ ያርግለት ብዬ እመኛለሁ እና እኛም የባለፈውን አይነት የዝውውር መስኮት እንዳናሳልፍ ባለቀ ሰዓት ሁሉንም በውሰት ከመበተን ዩናይትድ ሸጦ ሌላ ተጫዋች የሚገዛበት አማራጭ ያገኛል ብዬ ተስፋ አደርጋለሁ። ሌላ ውስጥ አዳዲስ ነገሮች ሲሰሙ ደግሞ ሼር አደርጋችኋለሁ። አክቲቭ መሆናችሁን እንዳትረሱ። የኖቲፊኬሽኗን ደውል ኦን አድርጓት። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።